ስለዚች ልጅ ማብራሪያ ልስጥ። ቅድም ስለሰራሁት ቪዲዮ ሙሉውን የጫንኩት የሷን ማለት ነውና እቺ ልጅ የናዝሬት ልጅ ናት። የናዝሬት ልጅ ናት። ኢሊሃም ትባላለች ስሟ ማለት ነው። እና እንግዲህ ይሄን ቪዲዮ ከሰራች በኋላ ነው ራሷን እንትን ያለችው። የአንድ ልጅ እናት ናት። ኢትዮጵያ ውስጥ ምን እንደገጠማት አይታወቅም። በሳውዲ አረቢያ በስደት ነው ያለችው። ያው ቪዲዮ 10 ደቂቃ ቪዲዮ ቁጭ ብላ ሰርታ ነው ከራሷ ፔጅ ነው ያገኘሁት። የለቀቀችውን ቪዲዮ ሁሉ አየው። ስለ እናቷ ስለ ልጇን ይዛ ምናምን እና ስደት ላይ ምን እንዳጋጠማት አይታወቅም። እንግዲህ ያው በመዳም ቤት ህይወቷ አልፏል ማለት ነው። በሚያሳዝን ያው እሷም የመጨረሻ ቪዲዮ ነው እናቴ እንዳታዝኝብኝ እንዳታለቅሽብኝ አፉ በኝ የውሸት ነበር ምስቀው የውሸት ነበር ሁሉ ነገር። አሁን ግን አልቻልኩም ደክሞኛል እናቴ ልጄን አደራ ልጄን እንደምወዳት ነገር ይልኝ በማለት ይሄን ተናግራ ህይወቷ አልፏል። እዚህ ጋር ማብራሪያ ልስጥ ብዬ ነው። የት ናት ምንድናት የሚል ሰዎች ስለጠየቁኝ ነው ማለት ነው። ገብታችሁ ፔጇ ላይ ኢሊያም ትባላለች። ናዝሬት ልጅ ናት። በጣም ያሳዝናል። ልቤን የተሰበረ የእውነት አረብ ሀገር ያለን ሰዎች የውሸት ነው የምንስቀው። እኔም ራሴ ሲያመኝ አላመመኝም ራሴን አቋቁም የምለው ነገር እሷ ልጅ ላይ ያየሁት በራሴ ላይ ያየሁት ነው። በጣም ነው ስሜቱ ያመመኝ ማለት ነው። ያሳዝናል። መጨረሻችንን ፈጣሪ ያሳምር። ቪዲዮ የምታዩ ገብታችሁ ሙሉውን ይዩ። ቅድም ለቀቄዋለሁ የእሷን ነው እንዳለ። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፊ ይበልልኝ። እኔ ሰላም ነኝ። እንግዲህ ቅን ልቦች ቃል በገቡት መሰረት ማለት ነው ከዛ ውስጥ ይሸለማሉ ተብለው የታሰቡ ነበሩ። ተጽዕኖ ፈጣሪ የሆኑት እንግዲህ አዶናይና ማህሌት ወስደውታል ማለት ነው። ወርቁን ማለት ነው 100 ግራም ወርቅ እንሸልማለን ብለው ነበረ። ያ 100 ግራም ወርቅ እንግዲህ አንደኛ በቲክቶክ እና በፌስቡክ ላይ ባሉ ተጽዕኖ ፈጣሪዎች እንግዲህ ሁለቱ አዶናይና ማህሌት ወስደዋል ማለት ነው። በቃሉ መሰረት አሸናፊ ሆነዋል። ሁለተኛው ደግሞ ይገባቸዋል፣ ጎበዝ ናቸው፣ ጥሩ ሰዎች ማለት ጥሩ አመለካከት ያላቸው ናቸው። ወጣቱን ወደ መልካም ነገር የሚመሩ ናቸው። ይገባቸዋል ብያለሁ። እንኳን ደስ አላችሁ ወንድማችን አዶኒ፣ እንኳን ደስ አለክ። እንዲሁም እህታችን እንኳን ደስ አለሽ ለማለት እፈልጋለሁ። ይገባቸዋል። ሁለተኛው ግን ስለዚች እህታችን ደግሞ አንድ እናት እንግዲህ እናትም እንጀራ እናትም ምንም የማትባል አንድ አረመኔ እናት ነኝ ብላ ህጻኑን ስታሰቃይ የነበረችው የሰጠችው መልስ አለ። በጣም በሚያሳፍርና በሚያሳቅቅ የሁሉንም ስሜት የጎዳ ሁላችንንም ያስነባን ህጻን ልጅ እንግዲህ እናቴ ብትኖር እያለ ምላሽ የሰጠችው ደግሞ ድራማ ነው፣ ድራማ ስለሆነ ነው የሚል ምላሽ ሰጥታለች። ድራማም ሆነ ምንም ሆነ እቺ እናት መያዝ አለባት፣ በህግ መጠየቅ አለባት። ምክንያቱም ብዙዎቻችን በአረብ ሀገር ልጆቻቸውን ለቤተሰብ ላሳዳጊ ሰጥተው ነው እና እየተሰደዱ ያሉት። ይሄን የምታይ እናት ምን ያክል እንደምታለቅስ አስቡ። ልጇ ምን ያክል እየተጎዳ እየተበደለ እንደሆነ ምግብ ለልጇ እየሰጠች ይሄኛውን አትበላም እያለች መርዝ ነገሮችን እየረጨች ካልሲ እያሳጠበች ልጅ እያሳዘለች ከአቅም በላይ እያሰራች ከአንደበቷ የሚወጡትን መርዞች እየረጨች በምላሷ እንትን ብላለች እና ያቺ ሴት ተይዛለች። ማንነቷ እስከ ፎቶዋ ወጥቷል። በጣም ያሳዝናልም ያሳፍራልም። ኢትዮጵያ ውስጥ እየተደረገ ያለው ነገር ከእለት እለት ምን እንደሆነ አናቅም። በጣም በሚያሳዝን ሁኔታ ነው። እሷንም አቀርብላችኋለሁ ምን እንዳለች ማለት ነው። በጣም ነው የምታሳፍረው። ድራማ ነው ብላ ቁጭ አለች። እንደዚህ አስነብታ ህዝቡን ማለት ነው። በጣም እኮ ነው የሚያሳፍረው። በአሁኑ ሰዓት ላይ ግን ሶሻል ሚዲያ ላይ ምንድን ነው ይሄ ሰግጥ ፈምስ እንግዲህ እነዚህ ሁለቱ ናቸው። ይሄ ወንዱን ልጅ ሁለቱም እሷ ናቸው የተባለ ነው። ግማሽ ደግሞ አሳዳጊ ናት፣ አክስት ናት፣ እናቱ አረብ ሀገር ናት እየተባለ ነው። ልጁም እናቴ ብትኖር እያለ ነው በእንባ የሚያወራው። ብቻ እስኪ እንስማው መልሷን። አሳፋሪ መልስ። ሄሎ ጤና ይስጥልኝ። ሄሎ አይሰማም? ይሰማል። ጌጤ ሙልጌታ? አዎ ነኝ። ማለት ናትናኤል እባላለሁ። እሺ ነበር። አንዳንድ ጥያቄዎች ልጠይቅሽ ነበረ። ማለት አይ አንዳንድ ሶሻል ሚዲያ ላይ የምታጋሪያቸው ቪዲዮዎች አሉና ስለነሱ ቪዲዮዎች ልጠይቅሽ ነው። እሺ መልካም።
ላይክ ቲክቶክ አካውንትሽ ላይ ስለ አንድ ህጻን ልጅ የለቀቅሹ ቪዲዮዎች አሉ። ላይክ ህጻን ልጅ አዝሎ ካልሲ ያጠበ ምናምን ላይክ ቡሊ የሚያደርግ ነገር ማለት ነው። ላይክ ምንድነው ስለሱ ቪዲዮ ማስረዳት ትችላለሽ ወይስ? ብዙ ሰው ቅሬታ ስላቀረበ ነው። ምን መቼም ቀረጻ እየተቀረጸ የምር አይሆንም ማለት ነው። ከቀረጻ ውጭ ማድረግ እንችል ነበር እኮ አይደል? ይሄ ነገር ውሸት ነው እያልሽ ነው ታዲያ? እኔ እንደዛ ነው ብዬ እንትን ያልኩት አላውቅም። ማን ምን እያሰበ እንደሆነ አላውቅም። ላይክ ግን ያው እኔ ይቅርታ እዚህ ጋር በእንደዚህ አይነት መልክ ቀልድ የለም። ላይክ በጣም ነው ልጁ ቡሊ የሚደረገው። ሁሉም ነገር የምር ነው የሚመስለው። ከኋላ የሚወሩት ቃላቶች እንዳለ ከኋላ የምታወሪያቸው ቃላቶች እንዳለ በጣም ላይክ የሚደብሩ ቃላቶች ናቸው። ልብ ብለሽ አዳምጠሻቸው ከሆነ ኦኬ። አዎ አስበንበት አይደል እንዳደረግነው። ታዲያ እንዴት ነው እንዴ ሲሰራ? ያ ይሄንን ለመሳብ እኮ አስበበት ነው የሚሰራው አይደል? ስለዚህ የምትናገረው ቃል ኖርማል ቃል አይሆንም። አዎ ላይክ ግን አንቺ የሄድሽበት መንገድ ቀልድ አይመስልም ነው። ላይክ አላ በጣም ነው ቡሊ የሚደረገው ምናምን። መጨረሻ ቪዲዮ ላይ እንኳን የሆነ የምትሰጡት ማብራሪያ የለም። እውነት ነው። እኔ የተፋካኩት ምንድነው ማብራሪያ ለመሆኑ አለመ እንትን አለማለት ያለመልቀቂ የሆነ ድራማ ወይ ትወና የሚመስል ነገር አለማድረግ። አዎ አሁን እኔ ለምሳሌ እኔ ላይክ እኔ ኮንቴንት ክሬተር ነኝ፣ ዩቲዩበር ነኝ እና ይሄ ያንቺን ቪዲዮ እንደድንገት ነው ራንደምሊ ያየው ቪዲዮ አየሁት እና ላይክ በጣም የምር ነው መሰለኝ በጣም እና ላይክ በሱ ባንቺ ቪዲዮ ሰርቻለሁ። ወደ 200,000 ነው ምናምን ሰው አይቶታል። እና ላይክ ከቻልሽ እኔ አድቫይስ የምሰጥሽ ማለት ነው ብዙ ሰው ላይክ በጣም የምር መስሎታል ልጁ ቡሊ እየተደረገ ነው። በውስጥ ኮንታክት አድርገውኛል፣ ቴክስት ልከውልኛል፣ ስልክሽንም ሰዎች ነው የሰጡኝ እና ኮሜንቱ ላይ እንዳለ ገብተሽ ብታነቢው በህግ ትጠየቅ ምናምን ምናምን ነው የሚለው። እውነት ነው አይቻለሁ። እውነት አስላልደዝ ማለት ነው። አዎ ላይክ አይሻ ይሄ ደግሞ ዝምታሽ ደግሞ ላይክ ብዙ ነገር ይፈጥርብሻል። እውነት ነው። ወጥተሽ በተሻለሽ አቅም ላይክ ለሰዎች ለማብራራት ሞክሪ፣ ለማስረዳት ሞክሪ። እኔ ብዙ ያልተረዳሁት ነገር ነበር እዛ ቪዲዮ ውስጥ። በጣም ነው ያመመኝ ቪዲዮን ሳይ። እውነት ነው የምልሽ። እውነት ነው። እውነት ነው። ከስሩ ምንም አይነት እኮ ትወና የሚመስለው የድራማ እንዲሆን አድርገን የሰራ ነው የለም። ሪያሊቲውን እውነታን እንዲመስል አድርገን ስለሆነ የሰራ ነው። በጣም ላይክ እውነት እውነትን የሚመስለው ልጁ የሚያሳየው ኢሞሽን ያ እውነት ነው። እና ላይክ ልጅሽ ነው ይቅርታ ምን አንድ መሰለህ ፕሮፋይሉን ተጫንና ከዛ በፊት የነበሩትን ቪዲዮዎች እያቸው። ያው አይቻችኋለሁ እኮ ላይክ 1-2-3 ቪዲዮዎች አይቻለሁ እና የልጁ የሚያሳየው ሪአክሽን ምናምን ላይክ ያማል። ላይክ እውነትን የሚመስለው ሁሉም ነገር ላይክ ቀል አሁን አንቺ እንደምትንቅ እውነት ነው። እና ይሄ ደግሞ ላይክ በህግ ሊያስጠይቅሽ ሁላ ይችላል። ላይክ አላ እውነትን የሚመስለው ሁሉም ነገር እውነት ነው። ያው እኛ እውነት እንዲሆን አድርገን ስለሰራ ነው እውነት ነው። ግን ደግሞ እና ደግሞ ላይክ እኔ ቪዲዮቹ ላይ ሳወራ ከሰማሽ ምን አልኩኝ? ይሄ ልጅ ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ጓደኞች ያገኙታል፣ ላይክ ሙድ መያዣን የሚሆነው ብዙ ነገር አውርቻለሁ። እና እች እናት ባለጌ ቆሻሻ እናት ናት። ምክንያቱም ይሄን ቪዲዮ ያዩ አረብ ሀገር የሚሰቃዩ እናቶች ልጆቻቸውን በአብዛኛው ጥለው ለአክስት ላጎት ለምናምን ጥለው ነው ለተለያየ ዘመድ የመጡት ማለት ነው። እነዛ ምን አክል ነው የሚሰማቸው? ምን አክል ነው የሚያነቡት? ይሄ ምንስ ነው የሚያስተምረው? ምንድን ነው የሚያስተምረው? ከዚህ ምን አስተማሪ ነው? ውሸት ነው ካለችስ ምን አይነት አስተማሪ ነው? እና በጣም እርጉም ቆሻሻ ሴት ናት። አሳዳጊ እንደሆነችና አረብ ሀገር እናቱ እንዳለች እየተነገረ ነው ያለው። እሷ እንደምትለው ሳይሆን ማለት ነው። ብዙዎች ይህንን ነገር እያሉ ነው ያሉት። እንግዲህ ልጁን በጣም ነው የምታሰቃየው ከሚባለው በላይ በሚሰቀጥጥ ሁኔታ ማለት ነው። ምንድን ነው የምንማረው ከዚህ? ምን የሚያስተምር ነገር አለ? ህፃን ልጅን እንደዚህ በቀል እያስተማሩ እናቴ
እንደዚህ ታደርገኝ ነበር፣ እንዴት አድርገኝ ነበር እያለች አሰቃቂ ነገሮችን ነው ስታደርግ የነበረችው እቺ ሴት። ስለዚህ በህግ መጠየቅ አለባት። የገዛ ልጇ ቢሆን ራሱ ወላጅ እናት ብትሆን ራሱ ትጠየቃለች። አንደኛ ምን እያስተማረች ነው? ሴቷ ልጅ ቁጭ ብላ በቀልን እያስተማረቻት ነው ለሴቷ ማለት ነው። እንዲህ ነበረ ብላ ይሄን ነገር በህፃንና በንጹህ አይሚሯቸው ይሄን ቆሻሻ ነገር እንዲይዙ ቆሻሻ ነገር ልባቸው ውስጥ እንዲያድር እያደረገች ነው። ስለዚህ እቺ ሴት በህግ መጠየቅ አለባት። ዝም ብሎ መታለፍ የለበትም። ልጁን እንደዚህ አሰቃይታ መቼም አይታችኋል ብዬ አስባለሁ። የልጁን ቪዲዮ በጣም ስታሰቃየው እናቴ ብትኖር እያለ እያነባ በእንባ በስቃይ ውስጥ ሆኖ የተናገረችው መርዝ ቃላቶች መቼም አይረሱም እና በጣም የምታስጠላ አፈር የሆነች ሴት ናት ይሄንን ነገር ያደረገችው። እስከ ፎቶ እስከ ማንነቷ ወጥቷል ማለት ነው። እና በጣም አታፍርም። የሰጠችው ምላሽ ራሱ ያሳፍራል። እውነት መምሰል አለበት። ይሄ ድራማን የሰራ ነው። ለቢው ተብሎ መጥፎ ነገርን ማስተላለፍ ይሄ ነው። ሰግጥ ፈምስ ማለት ቆሻሻው አንዱ ይሄ ነው እና ይሄ ነገር ጥሩ እንዳልሆነ ሁላችንም ይሄን ነገር መከላከል አለብን። ለህፃናትና ለሴቶች መቆም አለብን። አንድ ሰው ሚዲያ ላይ ሲመጣ ጠቃሚ ነገር አስተማሪ ነገር ይዞ መምጣት አለበት እንጂ እንዲጋጥ ወጥ ያውም እናቱና የሶስት ልጆች እናቱና ይሄንን ቆሻሻ አመለካከትና መርዝ ንግግር መናገሯ በጣም ያጸይፋል። ብልግና ነው። ከባህላችንም ውጭ ነው። የኢትዮጵያዊ እናት ደግሞ እንዲህ አይነት የምታደርግ አይደለችም። የኢትዮጵያዊ እናት እንዲህ አይነት ተግባር አትፈጽምም። ስለዚህ ይሄ እችን ሴት በህግ መጠየቅ አለብን። ህፃኑ ምላሽ ተብሎ ምላሽ ሰጥቷል፣ ተገዶ ማለት ነው። እኔ ደህና ነኝ፣ የምኖረው ከእናቴና ከእህቴ ጋር ነው፣ ይሄ ደግሞ ድራማ ነው በል ተብሎ ብሏል። ምክንያቱም ሰዎች እያሉ ያሉት ውሸት ነው፣ ለቢው ብላ ነው እንጂ እናቱ አይደለችም፣ አሁን ፈርታ ነው እየተባለ ነው። እንግዲህ እውነቱን ፈጣሪ ያውቃል። በህግ እንድትጠየቅልን እንፈልጋለን። ምክንያቱም እቺ ሴት ዛሬ ዝም ከተባለች አላቅም። ይሄን አንድ ፍሬ ልጅ ህጻን ልጅ እያሳዘለች ልብስ እያሳጠበች ብዙ ነገር እያሰቃየችው ምግብ ልጇ እየበላች ሴቷ እየበላች ወንዱ ደግሞ እንደዚህ ሆኑ። በጣም ብዙዎችን ያስቆጣ የብዙዎችን ልብ ያደማ ቪዲዮ ነው። ስለዚህ ግዴታዋ ነው በህግ መጠየቅ።